ያንተስ? እስጢፋኖስ ይባላል። አይ አሪፍ። ማርቲ በቃ ከጨረሳችሁ እንሂድ። ሳሚ እየጠበቀኝ ነው። እሺ በቃ እንሂድ። ልጁ ምን ሆኖ ነው? ምን ሆነ? ትንሽ ግራ ያጋባል። እኔ ለምን ነው ትናንትና ግራ ያጋባኝ? ግን በጣም የዋህ ነው። ብሩን አልወስድም እየቀለድኩ እኮ ነው ምናምን አላለኝም? አረ እና አልሰጠሽው? አዎ በቃ እንዴት አምረሽው እንዴ ምናምን ብሎ ቀለደብኝ። ለነገሩ ብር የሚፈልግ ቢሆን ኖሮ መጀመሪያ ስልኩን አይመልስልሽም ነበር እኮ። ዝም ብዬ እኮ ነው። በቃ ማርቲ እኔ ሳሚ ጋር ልሂድ። እሺ በቃ አመሰግናለሁ። ግን እሺ ለምኑ? አብረሽ ስለመጣሽ ነው። ዝም በይ እባክሽ፣ ወሬ ያለብሽ። በቃ ደውልሻለሁ። እሺ ነው። ቻው። ሜሪ መጀመሪያ የጠራኋት እኔ ነኝ። ማውራት ነገር አለ። ትሄጂልኝ? እና ጓደኛሞች አይደለ ነው ወይስ ከኔ ሚስጥር መደበቅ ጀመራችሁ? አረ እንዴት ሆኖ? ካንቺማ እንዴት ሚስጥር ይደበቃል እኮ። ስለዚህ የትም አልሄድም። ደስ ይለኛል። እንደውም እዚሁ ነኝ። በእናታችሁ ጓደኞች፣ እኔ በጣም እያስጨነቃችሁኝ ነው። ትንሽ ነገሩ እስኪበርድ ድረስ ባትገናኙ ደስ ነው የሚለኝ። የምን ነገር ሜሪ? የተፈጠረ ነገር አለ እንዴ? ሪች በቃ ሁለታችሁም ሳታውቁት አንዱ እንደወዳችኋል እና ፍቅር ደግሞ ያዘኝ ተብሎ የሚገባበት ነገር አይደለም። ስለዚህ ችግራችሁን ተነጋግራችሁ ብትፈቱት ባይ ነኝ። ኦኬ ሜሪ፣ ሳሚን ስለወደድኩት ሳምሪ ተቀየመች መስሎሽ ነው እንዴ? አንቺ ቀዥም አፍሽን አትክፈቺ። ዋጩ። አዎ እኔ ሳሚን እወደዋለሁ። እሱ ደግሞ እንድች ብላሽ። ታዲያ ለምን ገረመሽ? አንቺ ይሄን ያህል ጊዜ ስለፍለት በቅጡ እንኳን አናቆርሽ ያውቅ። እንዴት እንደሚንቅሽ ብታውቂ። ልሰራልሽን እኔ ነኝ የማውቀው። አንቺ ክፍታፍ ወሬ ብቻ። ማረግ የምትችይውንማ ባለፈው አየን። አሁን ታራዬ ነው። እበቃልሻለሁ። እቺ ግን ምን ሆነሽ ነው? ምንም ያረክሽ ነገር ልክ አይደለም። ልጅቷን ይቅርታ እንደመጠየቅ ለምንድን ነው የምታባብሽው? ልኋል ውሽ ሜሪ፣ ይቅርታ ለመጠየቅስ መቼ አደረሰችኝ? አንቺ እኮ ያደረገችኝ ነገር ስለማታውቂ ነው። ይሄን ያህል ምን አድርጋሽ ነው? ታዩ፣ እኔስ ጓደኛዬ ነሽ፣ ምንም አላደርጋትም። እሷ ግን ነገሩ እኮ ቀላል እንደማይሆን አውቃለሁ፣ ግን በእሷ ኃይለኝነት ምንም ነገር ብታደርግ እኮ የሚጠበቅ ነው አይደል? ይልቅ ጓደኛዬ፣ የባለፈው አንቺ ጉዳይ እንዴት ሆነ? የኔ ደግሞ ምን? አንቺም ልትደብቂኝ ነው? አልገባኝም። የቱን ነገር ነው? የማቲያስ ጉዳይ። የሆነ ነገር ልናደርጋት ይገባል። ምን እሺ ነው ማማ? ገና በጠዋቱ የምትቀውጭ ምን ተፈጠረ? እቺ ሴጣን የባሰ ነው እየጨመረባት ያለው። የሆነ ነገር ልንቀጣት ይገባል። እኔ ራሱ የሌለ ውስዋስ ላይ ነኝ ነው የምልሽ። ምን ትደረግ? እሱን ያስቤ በኋላ እነግራለሁ። በቃ የሆነ ነገር ቀምሪላት። እስከዛ እኔ ብሎክ ላይ እጠብቅሻለሁ። ፒስ። በቃ ፒስ። ማቲ ደስ የሚል ልጅ ነው ብታይ። እብድ ነገር ነው። ስራው ሁሉ ያስገርመኛል። ወደሻል እንዴ? አንቺ ደግሞ እዛ አልደረስንም አይደል? ጓደኛዬ ነው በቃ። ኧረ እባክሽ ቤስት ፍሬንዶች ነው ምናምን ልትይ ባሉን። ቤስት ላይ ባንደርስም ጓደኛ ይሆናል በቃ። ታዲያ ምንድን ነው ያላመንኩሽ? እኔ ምን አቅልሻለሁ? ግን ምንም አይነት ነገር የለንም ከዛ ውጭ። እሺ ታዲያ መች ነው የምታስተዋውቂ? እኔ እንጃ፣ ግን ችግር የለውም አስታውቅሻለሁ። ኧረ አንገትሽ እንዳይሰበር። ሌባ እየፈራሁ እኮ ነው። ኧረ ደብተርሽን ሰርቆ ለሱቅ እንዳይሸጠው ነው እንዴ? እና አመቱን ሙሉ የተማርኩበት እኮ ነው።
ከገንዘብና ከእውቀት የሚለውን ክርክር አስታውሽ እና እንዴ የቱ ይበልጣል ታዲያ? እንዴ በይ ሰው እንዳይሰማሽ። ለምን እንዴ ችግር ላይ ያለ ማህበረሰብ ስለ እውቀት ብታነሽበት የሰደብሽው መስሎት ለጸብ ነው የሚነሳው። እውቀት ካለ እኮ ገንዘቡን ቀስ ብሎ ታይ ለማንኛውም እሱን አስተማሪሽን ጠይቂ። አንተ አትማርም እንዴ? እማራለሁ። ታግጄ እኮ ነው ለትንሽ ጊዜ። አሁን እንግዲህ ጨርሻለሁ፣ እመለሳለሁ። የት ነው የምትማረው? እየቀለድሽ ነው? አታውቂኝም ማለት? ለመጀመሪያ ጊዜ ግቢ ውስጥ የማያውቀኝ ሰው ሲያጋጠመኝ። ትምህርት ቤቱ ዳይሬክተር እንዴ ተማሪ ሁሉ የሚያውቅ? ታዩ ብቻ በቅርቡ እንገናኛለን። ዛሬ ጓደኛሽ የለችም እንዴ? አለች። አልደወልኩላትም ዛሬ። ለምን? በዚህ በኩል ለመምጣት ብለሽ? አዎ ትናንት በደምብ ሳላመሰግን ስለሄድኩኝ ያው በዚህ ስመጣ ካገኘሁት ብዬ ላመሰግን ነው የመጣሁት። ለሱ ብቻ ነው? አዎ እና ሌላ ለምን ሊሆን ይችላል? በቃ ተይ። ለማንኛውም ከክላስ ስትወጡ ጎብኘት አድርጋችሁኝ እለፉ። አይ ሰሎሜ እሺ የምትል አይመስለኝም። እሷን ጥያት ደግሞ መምጣት አልችልም፣ ሁሌ አብረን ስለምንመለስ። ወይ በቃሽ፣ እኔ እመጣለሁ። እሺ። እና ስልክ ታስደውኛለሽ? እሺ። ምን ነው? ምኑ? አይ ደውላለሁ ብለህ መሰለኝ የወሰድከው። አይ ተይ፣ በኋላ ታስደውኛለሽ። በኋላ ማለት ከክላስ ወጣ ማለት ነው? አያስቸኩልም ነው? አይ አስቸኳይ አይደለም። እሺ በቃ ቻው። መልካም ገባ። ያውጭ ማቲ እንዴት ነህ? አለሁልሽ ኮከቤ። ፒስ ነው። ባለፈው ተናዳ ስትሰድበኝ መጥፎ ሰው መስላክ ነበረ እና አይደለችም እንዴ? ኧረ አይደለሁም። ያው በጓደኞች መካከል ጸብ ያጋጥማል። ያን ጊዜ ተጣልተን ስለነበረ ነው እንጂ ለዛ አይነት ሰው አይደለሁም። ከዛውም ደግሞ ሜሪላ በጣም ወዳት ጓደኛዬ ናት። ከዚህ በኋላ ደግሞ ያንተም ጓደኛ ትሆናለች። ያማ የኔ? ኧረ እኔ አልፈልግም። አንቺ ትበቂኛለሽ። አንተ ደግሞ እንደዚህ ቂመኛ ነህ እንዴ? በቃ ያኔ አጋጣሚ የተፈጠረ ጸብ ነው። ለምን አትተውም? በእርግጥ ያደረኩት ነገር ትክክል አይደለም፣ ግን ደግሞ ጸጽቶኝ እሷን ይቅርታ ብያታለሁ። ያው አንተንም ካስደበርኩ ደግሞ ይቅርታ። እኔ ጣጣ የለብኝም። ያው ከኔ ጋር አልተደራረስንማ። ተደራርሰናል እንጂ ባለፈው እሷ ባይለችበት ተነጋግረን አልነበረ? ያው እሷን የምተናገርኳት ነገር አንተ ላይ የሚያሳየት ነገር ይቅርታ። እሺ ከልብሽ ከሆነ ይቅርታ አድርጌልሻለሁ። አያሳስብም። ተስማማ? ተስማማ። በቃ እኔም የሆነች ወር ካለችኝ ልመለስ። እሺ ሳሚ ለምን እንደው ትናንት ስልክ ማታነሳው? ትተሽኝ ከሄድሽ በኋላ ለምን ትደውያለሽ? ከማርታ ጋር እኮ ነው የሄድኩት። ሌላ ቦታ ሄድኩ አስመሰልከው። የሄድሽበት ቦታ እኮ አይደለም። እንገናኛለን ተባብለን ትተሽ የሚሄድሽ ነው ያናደደኝ። እሺ በቃ ሳሚ ይቅርታ። ደግሞ እኮ ቶሎ ነበር የተመለስኩት አንተን ለማግኘት። ከዛ ስደውልልህ አታነሳም። እቤት ብቻዬን ነበርኩኝ። እንዴት እንደደበረኝ። አናደሽኝ እኮ። ቢሆንም አንስተ እንዲህ ነው ማለት ነበረብህ። እኔ እኮ ሌላ ነገር የሆንክ ነበር የመሰለኝ። በዛ ላይ ብቻዬን። ጥፋቱን ወደ እኔ አትቀይሪ። ጥፋቱን ወደ አንተ እየቀየርኩት አይደለም፣ ግን አንተ ካኮረፍከኝ ማንን አወራለሁ? አንስተ ብትናገረኝ ይሻለኛል። እኔማ ለሰኮንድ ብቻሽ እንድትሆኝ እንድትጨነቂም አልፈልግም፣ ግን ተናድጄ ስለነበር በቃ ከዚህ በኋላ እንደዚህ አላደርግም። እሺ ጃፒ፣ እኔም ከዚህ በኋላ አላናደድም። ምንድነው ሰላም? ምንም። ማነው ቴክስት ያደረገልሽ? ማንም። እኔ እንጃ። ምንድነው የምትደናበሪው ታዲያ? ኧረ ምንም። ማነው? ፋዘር ናቸው እንዴ? ደህና አይደሉ? ኧረ ደህና ነው። እና ማን ነው? ቴሌ ነው። እሺ በቃ ወደ ክላስ እንግባ፣ በኋላ እንገናኛለን። በቃ እሺ ሳሚ፣ ቻው። እሺ
ናትዬ እንዴት ነህ? ሳምቢሻ ነው። አንድ ምርጥ ሀሳብ አስቤላታለሁ ለዚች ውሻ። ምንድን ነው? ሳምራዊት ከዚህ በኋላ ምንም ነገር ባታስቢ ነው ደስ የሚለኝ። ምን ማለት ነው? ልጅቷ ኮከቤን ይቅርታ ጠይቃታለች። እኔንም መጣ ይቅርታ ስለጠየቀችኝ ኮከቤ አስማምታናለች። አታረገውም ማቲያስ አታረገውም። እኔም መሀል ከታ አንተ ወደ ዳራሽሽም። አዎ በቃ ልጅቷን ኮከቤ ላይ እንዳደርስ ላስጠነቅቃት ነበር የፈለግኩት። ፈርታ ይቅርታ ጠይቃለች እንጂ ከልጅቷ ጋር እኔ ምንም አይነት ቂም የለብኝም። የኔስ ጉዳይ ማቲያስ፣ የኔስ ጉዳይ። በቃ ከዚህ በላይ ልረዳሽ ምንም አልችልም ሳምራዊት። እንደዛ ነው። ኒቆ ነገር ሁሉ ገድየዋለሁ ነው የምልክ። እንዴት? ከማታ ይቅርታ ተባባልና ትችያለሽ ነው የምልሽ። አሁን የቀረን የሳምራዊት ጉዳይ ብቻ ነው። ባለፈው ላደረገችው ነገር ተመጣጣኝ ዋጋ ልንሰጣት ይገባል። አው ልክ ነሽ፣ ግን የሆነ ነገር ብናደርጋት እኮ ትነግራቸውና ሌላ ነገር ውስጥ ትከተናለች። ታዲያ ለምን እነሱ እንዲነሱባት አናደርግም? አው ልክ ነሽ። ሳምሪና ሜሪን አጣልቶ ማለት ነው ማቲ ሳምሪ ላይ እንዲነሳባት ማድረግ አለብን። አንተ ግን ትክክለኛ የሴራ ሰው ነህ። ኧረ ተይ በእናትሽ፣ ይሄ ባንቺ አያምርም። ኧረ ዝም በል፣ ያንተማ ይለያል። ሰው ጥራ ቢሉት ራሱ መጣሉ በለው። ተረት ምናምን ትሞክርልኛል? ሰላም። አንቺ ምን ሆነሽ ነው ጠዋት ደውልሽ ማታነሺው? ስልኬ እኮ ዘግቶ ነው። ደግሞ እናቴ ቃል አከችኝና እሱን ዕቃ ድርሼ ስመለስ በሌላ መንገድ ነው የመጣው። ብትነግሪኝ ግን አሪፍ ነበር። ይቅርታ ጓደኛዬ። ደግሞ ስመጣ ማንን ባገኝ ጥሩ ነው? ማንን? እስጢፍን አግኝቼው እዚህ ላይ ሸኝቶኝ ነው የተመለሰው። ኧረ እባክሽ፣ ምን ነው ከዚች ጋር በጣም አጋጣሚ እያገጣጠማችሁ ነው? እኔ ራሱ እንዴት እንደገረመኝ ሳገኘው ብታይ ደስ የሚል ነው። እዚህ ድረስ ሸኝቶኝ በኋላ ስትመለሽ እንጠብቅሻለሁ ምናምን ብሎኝ ነው የሄደው። የምርሽን ነው? አዎ። ምን ነው? አይ ምንም። እንዴት እንደዛ አለ ብዬ ነዋ። ፈጣጠነ ትንሽ። ዝም ብሎ ሸኘኝ እኮ ነው እንጂ ሌላ አይደለም። አይ ይሁን፣ ግን እየተጠነቀቅሽ። አረ እንደዛ የሚያስብል ነገር አይደለም። የተለየ ግንኙነት እኮ የለንም። ደግሞ ልጁ ጥሩ ልጅ ነው፣ አይተሽዋል። ይሁንልሽ። ብታይ ዛሬ ማን እንደሆነ አላውቅም፣ የሆነ ሰው ቴክስት እያደረገልኝ ነበር። ምን ብሎ? እንዴት ነሽ የኔ ቆንጆ ምናምን ብሎ ላከና ማንነት ስለው ማንነቴን አሁን አልነግርሽም ጊዜው ሲደርስ እነግርሻለሁ ምናምን ብሎ ላከ። አታውቂውም? እስኪ ስልኩ ቁጥሩ ምንድን ነው ተመሰጥሽ? አይ ምንም፣ ቴክስቶቹን እያየሁ እኮ ነው እንጂ ስልኩን አላወቅኩትም። ተይ በቃ እባክሽ፣ አንዱ ዝም ብሎ እየተለፋደደ ነው የሚሆነው። እዚህ ነው እንደ የሚማረው? አዎ እባክሽ፣ ለነገሩ ነገሩ ገርሞኝ ነው እንጂ ያን ያህል ትኩረት የሚያስፈልገው ነገር አይደለም። እሺ በቃ ተይው። አንቺ ልቀቂው እንጂ ምን አባሽ ሆነሽ ነው? አሁን ደግሞ ተረኛ ሆንክ መሰላት። ሰለኝ ስኝና ልሂድ። እኔንም ሳለኝ በእናትክ። እንደዚህ ጠይቀሽኝ ነው እንዴ ምስልሽ? ሳምራዊት ባትፈታተኝ ጥሩ ነው። ሰሉ መልሽልኝ። የሚያስቀና ፍቅር ላይ ናችሁ። እናመሰግናለን። ግን ደግሞ ትንሽ ቅንድብ አካባቢ አላበላሻትም? አውቃሽ ነው እንዴ የምትፈታተኝ አንቺ? ደግሞ ውበቷን አቃነንከው። ያን ያህል ቆንጆ አይደለች። ምን አገባሽ አንቺ? ምታኝ።
ንግስት ተቆጣች። ዶሮ ዛሬ ደግሞ ተረኛ ተደባሪው አንተ ነህ። እድልሽን ተጠቀሚበት። ለመጀመሪያ ጊዜ ነው እንደዚህ ደብሮኝ ብቻዬን ሰቅስል። ገና ለገና ኮከቤ ታጽናናኛለሽ ብለክ ነው? ወደሽ ነው እንዳልሄድ? እስኪ ወንድም አይደለሁም ሴት ነኝ። እሺ እስኪ ሴት። ወረኛ ግን ምን ሆነ ነው? አይ ምንም። ግን ስሚማ ያቺ ጓደኛሽ የምሯን ይመስልሻል? ይቅርታ ምናምን ብላ የተቀለጣጠፈችው? ብቻ በዚህ ጉዳይ ነው የደበረኝ እንዳትለኝ። የሚያስጨንቅ ጉዳይ አይደለም እንዴ? ቆይ ለምንድን ነው ያል የምትጨነቅልኝ? ለአንቺ ነው እንዴ? እና ራይልን ከኔ በፊት ታውቃታለህ? እሱማ አላውቃትም፣ ግን ባለፈው ከአንድም ሁለቴ ሳናግራት ለአንቺ ያላት ንቀትና የልጅቷ ክፋት ምንም ነው ደስ ያላለኝ። እንዴ ራይል እኮ ከልጅነት ጀምሮ ነው ማውቃት። አብሮ አደግ ጓደኛዬ ነች። ለኔ ነው እንደዚህ የምትነግረኝ? ከልጅነት ጀምሮ ቢሆን የምታውቂያት እርግጠኛ ነኝ አንድም ቀን ይቅርታ ጠይቃሽ የምታውቅ አይመስለኝም። አረ ታውቃለች? እርግጠኛ ነሽ? እኔ እንጃ አላስታውስም፣ ግን ይመስለኛል። ኡፍ በእናትህ አታስጨንቀኝ። አረ ለማን አባቱ ስል ነው ማስጨንቅሽ፣ ግን ተጠንቀቂያት። እሺ ግን እንደዚህ እየተጨነክልኝ መሆኑን ማመን አልቻልኩም። ከቤተሰቤ ውጪ ማንም እንደዚህ አስቦልኝ አያውቅም። እኔም ከቤተሰቤ ውጪ ለማንም እንዲያስብ ያላውቅም። ስዕል አልጠፋብህም እንዴ? ከስንት ጊዜ በኋላ ተጨነቄ ስዬ ልሰጥሽ ስመጣ እኮ ነው የቀደደችብኝ። እኔንም የሆነ ጊዜ እንዲህ ያደረገችኝ። ከዛ በኋላ ድጋሚ ስዬ ነው የሰጠውክ። እና ድጋሚ ልሳልሽ እንዴ? ወደ ለነገሩ 10 የመሰልሽ የሚያቆጭ ምንድን ነው? ምንም። ምን ሆነሻል? ከቅድም ጀምሮ ቴክስት እየገባልሽ ምናምን እየተጨናነቅሽ ነው። ፋዘር ደህና አይደሉም እንዴ? ኧረ ደህና ናቸው። ሰሎሜ እየደበቅሽኝ እንዲሆን ላለማስቸገር ብለሽ። ሳሚሙ ደህና ናቸው። ደግሞ ምንም አልሆንኩም እኮ። ለምንድን ነው እንደዚህ የምትለኝ? ምንም አልሆንኩም ትኛለሽ እንዴ? ቴክስት በገባልሽ ቁጥር እየተደናበርሽ። ስልኩ አዲስ ስለሆነብኝ እኮ ነው ቴክስት ሲገባ ድምፁ የሚያስደናግረኝ። የኔ ስልክ ልስጥሽ እንዴ? ወይ ኧረ ችግር የለውም። እስኪ ለምንድን ነው? ኧረ አይደብርም አንቺ ጋርሽ። እንዴት ናችሁ? ፒስ ነው። አለሁልሽ። አንቺማ ክላስ ምናምን መምጣት አቆምሻ? እንደ ቀልድ ረሳሽ? አይደለም እኮ እኔ ሁለታችሁም ጋር ስመጣ እየተጨናነኩ ነው። እናንተ ደግሞ ሰው የመስማት ምንም ፍላጎት የላችሁም። በስሜት እየተናዳችሁ ነው። ስሜት ነው ብለሽ ነው? አዎ ሳምሪዬ፣ ለምን አንዳችሁ ልታበርዱት አትሞክሩ? በዛ ላይ ሁለታችሁ ናችሁ ተጎጂ የምትሆኑት። ማንም አያሸንፍም። ልክ ነች። በቃ ብታረጋጉት ነው የሚሻለው። ጀለስ አማሾች ባትሆኑ ቢያንስ ላሽ ተባባሉና ፒስ ፍጠሩ። ባለፈው የሰራነው ነገር እኮ አንዴ ነገሩን አበላሽቶታል ማቲዬ። ማለት ምን ሰርታችሁ ነበር? አረ ምንም፣ ባለፈው ሲጣሉ አገላግያቸው ነበር እንጂ ምንም አልተፈጠረም። አይደል? ግን እኮ ትንሽ ራሄልን ጎርታዋታል። ምን? መቼ ነው? አይ አጋጣሚ ስገፈትራት ወደ ኋላ ወደቀች እንጂ እኔ ምንም አላደረኩም። ያው ከልቤ እንዳልነበር ስለገባት እሷም ዛሬ መጣ ይቅርታ ጠየቀች። እውነት ይቅርታ ጠየቀች? ለዛ ነው ነገሩን የተውከው። አቺ ምንድነው ምዘላብጂው? ኧረ ዝም በይ። በእርግጠኝነት የሆነ ነገር አድርጋችኋል። እንጃ፣ እሱን ጠይቂው። እንዴ ምንድነው ነው የምትጠይቀኝ? እኔና አንቺ አንድ ላይ ያደረግነው ነገር አለ እንዴ? የለም እንዴ? ምን አድርገ ነው ማቲያስ? አረ ኮከቤ፣ እሷ ዝም ብላ ነው፣ አታዳምጫት። ሳምሪ ምንድነው? ምን አድርጋችኋት ነው? በእርግጠኝነት ራይልን የሆነ ነገር አድርጋችኋታል። ቅድም መታ ይቅርታ የጠየቀች የሆነ ነገር አስባ ነው እንጂ አትጠይቅሽማ። እኔ እንደዛ አላልኩም። እስከምትጨርሺ መጠበቅ አይጠበቅብኝም። መጀመሪያም አላመንኳትም ነበር።
አሁን ያረከውን ነገር መደበቅ ነው አምዘላበደው። ምንም ያደረኳት ነገር የለም። ማረከው ከቤ ካላመንሽ ሳምሪን ጠይቂያት። አረ ምንም ነገር የለም። ባለፈው ሊያገላግልን ሲሞክር ሳያስበው ገፍተር ነገር አረጋት እንጂ ምንም ነገር ያደረጋት ነገር የለም። ልጅ መሰልኳችሁ እንዴ? እንደውም ራሷን ይዤ ጠቃታለሁ። ኮከቤ አንቺ ምንድነው የምትዘላብጂው? ፊት ሲሰጥሽ መልክ ትሰሪያለሽ እንዴ? አንተ ራሱ ነው መሀል ላይ ተተላሽ ስትል አይደብርም እንዴ? ስፈልግ እረዳሻለሁ፣ ካልፈለኩ ደግሞ አረዳሽም። አንቺ ስላልሽ ነው እንዴ? መስመር አትለፊ ማማ። ኢማ ሪች ሳምሬትን ማለት ነው ዛሬ አንለቃትም። ያሰብኩት ነገር አለ፣ ታግዥኛለሽ? ምንድነው? ምን እናደርጋለን? እሷ ለሳሚ ነግረው ነው ያን ሁሉ ቡጤ የደረሰብኝ እና እኔ ላይ የደረሱትን እንዳለ ቡጤዎች እሷ ላይ ያደርስባታለሁ። ግን ይህ ነገር ችግር ውስጥ እንዳይከተል። ምንም ችግር የለውም። አንቺ ብቻ ያልኩሽን ታደርጊያለሽ። ነፃ ምን ይቆነሽ? ማርቲ ቅድም ያልኩሽ ልጅ እኮ ምንም ሊተወኝ አልቻለም። ምን አለሽ ደግሞ? መጀመሪያ በሰላም ላውራሽ ብዬ ነው እንጂ እኔ ማውራት ግዴታ አለብሽ ምናምን እያለ ነው። እና ምን አለሽ? ሳሚ አብሮኝ ስለነበረ ምንም አልመለስኩለት። ሳሚ ያውቃል እንዴ? ኧረ አያውቅም እኮ በቃ ማን ምናምን በይውና ያለዛ ብሎክ አድርገው። እውነትሽን ነው። እንደውም ብሎክ ለምን አላደርገውም? እሱ ነው። ኧረ ተው ውይ እያስፈራራኝ እንደውም ብቻ ነው አባ። አንተ ነህ እንዴ? እንዴት ነህ? አይ ስልክ እየጠበኩ ነበር፣ ለዛ ነው። ስልክ እኮ አይሰራም አባ። ደግሞ በማን ስልክ ነው የደወልክልኝ? እና ደህና ነህ? እኔ ደህና ነኝ አባ። ቆንጆ ነው፣ እየተማርኩኝ ነው። ብቻህን ተውኩ አይደል አባ? ይቅር በለኝ። ግን ጤናህ እንዴት ነው? መድኃኒት ባለፈው ልኬልህ ነበር፣ ደርሶሃል አይደል? በቃ ለእኔ ስትል ራስን በደንብ ተንከባከብሽ አባቴ። አንተ የሆነ ነገር ከሆንክ እኔ መኖር አልችልም። ለካ በሰው ስልክ ነው የደወልከው። እሺ በቃ ቻው። እንደዚህ ሲመች ደውልልኝ እሺ አባ። ቻው፣ እወድሃለሁ። አባትሽ ናቸው? አዎ። እንዴት ናቸው? በእናትሽ ግን ናፍቆቱ መቼም ገሏቸዋል። በሰፊው ለምደው ሁሉንም ነገር በጥንቃቄ ነው የምናደርገው። አንለቃትም። ሀያት ደግሞ መጣች። አሁን ስትታዩ ሰው አትመስሉም? ሁለት ሰይጣኖች፣ ግን ደግሞ ትክክለኛ ጥምረት ነው። በጣም ነው የወደድኳችሁ። አይለያችሁ። አቤት እንዴት እንደምታስጠሉኝ ሰይጣኖች! ሲስጠሉ። ታያለሽ፣ አልለቃትም። ዋጋዋን ነው የምሰጣት። መጣሽ? ሲማ ዛሬ እኮ ስጢፍ እመጣለሁ ብሎኛል። የምርሽ ነው? እሱ በቃ ከመጣ ብቻ እንዲዳ እንዴ? ለምን? ምን ችግር አለው? እኔ እንጃ። ያው እኔ ብዙም ከሰው ጋር ልግባባምና እንዳላስደብራችሁ ብዬ ነው። አውሮ ልጅ ፈታ ያለ ልጅ ነው እሱ። ለራሱ ያስደብረን። ኧረ እናቱ አረጋጊው። ወይኔ በመጣ ናት። እንዴና ሳምራዊት ሳምራዊት ሳምራዊት፣ ዛሬ በጣም ትልቅ ስህተት ነው የተሳሳትሽው። በጭራሽ እንዳትደግሚሽ። አይደገምም፣ ችግር የለውም። ለእሷ ብዬ እንደዚህ አይነት ችግር ውስጥ ገብቼ እሷን የሚያሳጣኝ ከሆነማ ምን ጥቅም? ችግር የለውም፣ አልደግመውም። ቅድም እኮ ተናድጄ ስለነበረ ነው። በቃ ብትናደጅም እንዳትደግሚው።
ከዚህ በኋላ ከራይል ጋር ሳይሆን ጸቤ ከአንቺ ጋር ነው የሚሆነው። ምንድነው የምታስፈራረኝ? አልደግሞም አልኩህ እንዴ። በይ በቃ ለዛሽ መናጢ ደግሞ ቆንጅዬ ነገር አዘጋጅላት። ችግር የለውም፣ ነገ አስቤ በደንብ እነግርሃለሁ። እና ሰሎሜ ተጫወች እንጂ። እጮታለሁ፣ እየሰማችሁ እኮ ነው። እና ክላስ እንዴት ነው? አሪፍ ነው፣ ምንም አይልም። ቆያችሁ እንዴ ጓደኝነት ከማርቲ ጋር? አይ ብዙም ባንቆይም ግን የክፉ ቀን ጓደኛዬ ናት። ታስታውቃለች። በጣም መልካም ሰው ነች ማርታ። እኔ ራሱ ገና ለገና ስልኬን አስመልስክልኝ ብላ አንዴ ገንዘብ በማግስቱ ይዛ ይመጣች። የዛን ቀንማ ሼም ይዞ ነው እንጂ ያኔ ስጠይቀኝ የምርህን ነበር። ሼም ይዞ አሁን ግን የምትሰጪኝ ደስ ይለኛል። ኧረ አሁንማ አልያዝኩኝም። አየሽ በቃ ቀለድ። እውነትም በጣም የዋህ ጓደኛዬ። አሁን ነው የዋህነቴን ያወቅሽው? እሱማ አውቅ ነበር ግን እንደዛ አይመስለኝም ነበር። ስለዚህ ገንዘብ ካልወጣ እያለች ስለሆነ ለምን ነገ በዚህ ሰዓት አንገባበት? አሪፍ ሀሳብ ነው። እዛ ያሳስባቸው፣ በቃ ጋብዛቸዋለሁ። ያቺ ትናመጣች። በቃ አንቺ እዚህ ጠብቂኝ እንደዚህ